ወዚማ ሶርጦርጡርኝ ቋንጭሙናጣው ኦሙን ጎዶለኝ ወዚማ ሶርጦርጡርኝ ቋንጭሙናጣው ሙን ጎዶለኝ። ሰላም እንዴት ናችሁ? በያላችሁበት ነገር ሰላም ነው። አሽን እንዲወላችሁ እሙኝላችኋለሁ። ብቻስ ጎንዶ ለወዳች ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች ቸኮፍ ለለጅን ቆልፍ አመሰግናችኋለሁ። ሐሳብ ሲሞቻችሁ እንድሉ ወዳች 3000 ላይክ እንድትጎጩኝ በትትና አጎብዛችኋለሁ። ዛሬ ሚዛናችን ይዘላችሁ መጣነ ሱፐር ዜና የኢራን ጦር ከፍተኛ አዛዥ የሆኑት አሚር ሃታሚ $30,000 የአሜሪካን አንድ ወታደር ለዶሞሰሳ ወይም ለማረከ ደግሞአለሁ $30,000 ሽልማት ሰጣለሁ ብላለች። 5 ሚሊዮን የኢትዮጵያ ብር ማለት ነው። 5 ሚሊዮን ለእያንዳንዱ ወታደር ለማረከት ወይም ለዶሞሰሰት ለእያንዳንዱ ወታደር 5 ሚሊዮን የኢትዮጵያ ብር እሰጣለሁ ብላለች። ለዛም በጥቁር ገበያ አይደለም፣ ቀጥታ ባንክ ሄዶ የሚከፈል ማለት ለኛ አይደለም ለኢራናውያን ነው። ግን ኢራን ይሄን ድል ምን አለ ለኛ ብታመቻች ምን አለ ታሪካችንን ብንቀይር እንደዚህ ቆለል አድርጌ ኮኒ አንድ 5 ሰው ማረካለሁ እውነት እና እባክዎትን የኢራን ጦር ከፍተኛ አዛዥ የሆኑት አሚር ሃታሚ እባክዎትን በዚህ እኔን አይጠርጥሩኝ። ማራኪ ነኝ ሲጀም ዞር ማንዞራችን የኛ በጉሌ የኛ ዞር ማራኪ ነው። ጥርሳችን ማራኪ፣ አይናችን ማራኪ፣ አንደበታችን ማራኪ፣ የማራኪ ዞር ነኝና ኢራን እባክሽ ይሄን ድሎኔ አመቻችልኝ። እንደኔ $30,000 አልፈልግም፣ 15 ይወቃል። እንደ 15 ይቆር እንደ $15,000 ይወዛባት ይሆናል አይደል ለኢራን እንደ 7500 በሩብ ልማርክልሽ ግድልሽ እውነት የድል ከተሞቻቻ ለሙላ ለሰው ዘር ሁሉ አመቻች እንደሆነ አረዛው 3000 ይበቃኛል። እውነቱ ለማለት $3,000 ለኔ ቆሰጠችኝ ኢራን እማርኩላታለሁ በቀላሉ በፍቅር ያለ ዱሽቃ ያለ ሞርተር ያለ ሹተር እኔ የአሜሪካ ሴቶች ወታደሮች ቆንጂዮችን በፍቅሬ ብቻ መማረክ ይችላል። ወጪ ትርፍ ነው። እኔ ምለው ለኢራን ጦር ምለው ይሄ ወጪ ትርፍ ነው። $30,000 ሁሉ ተገቢ አይደለም። እንደኔ አማላይ በመውሰድ አማላይ በመውሰድ በዚህ ጦርነት ላይ ቺኮችን በፍቅር ወንዶችን በሞርተር መማረክ ይቻላል። አረባጭ ወይ ለዚህ በጣም ከባድ ነው። ራሱ ለፋዘር እንደዚህ ብዬ ነግረው ለፋዘር ኢራን እኮ $30,000 ልትከፍል ነው። የኢራን ጦር አዛዥ የሆኑት አሚር ሃታሚ የአሜሪካን ወታደር ለዶሞሰሳ ወይም ለማረከ $30,000 እሰጣለሁ ሽልማት ብላለች ስለ ለፋዘር ዱብ ይላል እንደወረደ በልጅነቱ በረሃ እንዳለ እኔ አሁን ነው የሚሄድ ትኬቲቱ ገና አለ። እንደዛ አይደለም እዛው ለራሳቸው ይሄ ሳይኮሎጂካል ዋርፌር ነው። በነገራችን ላይ እያንዳንዱ ኢራናዊ ልክ እንደ ሊባኖስ ሂዝቦላ፣ ልክ እንደ ጋዛው ሐማስ፣ ልክ እንደ የመኑ ሁቲ ይጋፈጣል። የመኑ ሁቲ አይታችታል። 15 አገር አደራጅታ ሳውዲ መጣች። የለም ተዋጋ ነው ዝም ብለህ በቃ ዋጋ ትከፍላለህ፣ ትሞታለህ፣ ትዋደቃለህ ለአገር ምን ችግር የለም። ስለተደራጀ ኒኩለር ታጠቀ አልታጠቀ አፈርፍሮ ይብላው ኒኩለሩ የኔ ጌታ። እና ኢራን እባክሽን በዚህ ማስ አጥርጥሪኝ ወሰጂኝ ግድ የለም። ይሄ ቆንጂዬ ሱራ ዕድል ነው። በነገራችን ላይ አብዛኛ አፍሪካ ውስጥ ለራሽያና ለኢራን ወዶ ገብ ተዋጊ አለ። ወዶ ገብ እንደው $1,000 ራሱ ብትከፍለው 1,000 ላያስፈልገው ይችላል። እንደ 1,000 ቢከፍል በነፃ የሚዋጉ ማለት አፍሪካን ወጣቶች አሉ። ለእውነት ላመኑበት እውነት ጮፍላቂ ዶፍጣጭ ሆነው ካፒታሊስቶችን ለመዶፍጣት በሚያስችለው ውጊያ ላይ በነፃ ልክ ኩባኖች ለኛ እንደተዋጉ ማለት ነው እኛ ምን እንዋጋለን። ልክ የኛ ልጆች ለዛ በሰሜን ኮሪያና በደቡብ ኮሪያ ጦርነቱ እንደገባን ምንም እንኳን ስህተት ቢሆን አሁን ሳስበው ስህተት ነው። ይሄ የአውሮፓና የአሜሪካን አሻጥር ሌሎችን በመገነጣጠል በመከፋፈል ላይ በሚደረግ ስህተት መሳተፋችን ጀግንነታችን ይከበራል። ግን የተሳተፍንበት ምክንያት ተገቢ አልነበር እና የሆነ ሆነው ይሄ የኢራንን ወታደሮች ስለ ልቦና ከፍ ለማድረግ ብርታት፣ ጥንካሬ፣ ድፍረት ለማበረታታትና ክብር ለመስጠት ያክል ነው $30,000 የተባለ እንጂ አያስፈልግም። አፍጋኒስታኖች የተዋጉት በብር አይደለም፣ በዶላር ተሸልማቸው አይደለም። ለሀገር ትፋለ ማለት ወደቁ አይደለም። እኛ ጣሊያንን ስንዋጋ $30,000፣ $5,000፣ $500 ተብለን አይደለም። ስለ ሀገር ክብር ትወጋል። አንድ ሰው ሁለተኛ ቤቱ ድረስ መጥቶ ከሚገሉ እንደ ወንድ እየተፋለም ከምትወድቅ የቱ ይሻላል? በክብር መውደቅ ይሻላል። በክብር መውደቅ ይሻላል። አሁን
መላ ዓለም የኢራን ህዝብ ቢሸነፍ እንኳን አይሸነፍም እንጂ ቢሸነፍ እንኳን ታሪኩ በወርቅ የሚጻፍለት ነው። ምክንያት አሜሪካን የምታክል ሀገር ከሀያልነት ወደ አዘቅት ይዛ ስለምትገባ ይሄ እኮ ግልጽ ነው። ይሄን እኮ አሜሪካኖች ያውቃል። ይሄ እኮ አሜሪካ ጄኔራሎች ያውቃል። ይሄ እኮ ቻይናም ራሽያም ሞላ ዓለም ያውቃል። አይሆንም እንጂ ቢሆንና ቢሳካ ወላ ታክቲካል ኒውክሌር የሚሆን ሌሎች መሳሪያ ተጠቅሞ አሜሪካን ጦርን ብታሸንፍ እንኳን ማሸነፍ ብንለው እንኳን በፍጹም አሜሪካ በነበረበት ሀያልነት አትቀጥልም። 4 ነጥብ። እኔ አይደለም ያልኩት፣ ይሄን ራሱ ሲኤንኤን ቢቢሲ ምን ያህል የአሜሪካ ጦር ተመናምኖ ባዶን እንደቀረ ባዶ ቂጡ እንደቀረ ራሱ እየዘገቡ ነው ያሉት። እና ሌሎች የኢራን ባለስልጣናትም ሁሉ ዘገባው የአልጀዚራን የኔ አይደለም ወደ ሆርሙዝ የተጠጋ የአሜሪካ ወታደር እግሩን ነው የምንሰብርለት ብሏል። እውነት ዘገባ የአልጀዚራ ነው። እግሩን እንሰብራለን እያለ ነው የኢራን የጦር አዛዥ። እግሩን ነው የምንሰብርለት። እስቲ ብቅ በል የኔ ነው የአሜሪካ ነው በኔ ካርታ በኔ ልዑልና ምን አይቻ $20 ሚሊዮን እኮ ነው የጠየቁት። ትራምፕ እኮ ከአንድ መርከብ ላይ በትንሹ ከ15 እስከ 20 ሚሊዮን በትንሹ ከፍ ሲል ደግሞ ከ25 እስከ 30 ሚሊዮን ከአንድ የመርከብ የነዳጅ ጫኝ መርከብ ላይ ቁሳቁስ ከጫነው ላይ እንደዛ ማለት እና እንዲህ ያለ በእርግጥ ዋይት ሃውስ ቀልዴን ነው እያለ ነው። ሁሉም ነገር ቀልዳችሁ ነው እናንተ ሲሳካላችሁና እጃችሁ ሲገባ ነው የምር የምታረጉት እንጂ የሊቢያ ጉዳይ እኮ ቀልድ ነው እንዳሉት ዋይት ሃውስ እንዳለው ሊቢያ እዚህ የደረሰችው በአሜሪካ ቀልድ ነው። ቀልዷን ነው ከአሜሪካ። ሶሪያም እዚህ የደረሰችው አሜሪካ ቀልዷን፣ ኢራቅም እዚህ የደረሰችው አሜሪካ ቀልዷን ነው። እውነቱ እኮ ነው ብላችሁ ያሉት የምርው ምንድነው? ማዕድኑን መዝረፍ፣ የሰው ሀገርን ሀብት መዝረፍ፣ መሟጠጥ፣ ባዶ ማስቆረት የምሩ ጉዳይ እሱ ነው እንጂ ጦርነት ቀልድ ነው ለእናንተ። ኢራን ላይ የተጀመረው እኮ ቀልድ ነው፣ ለነሱ ቀልድ ነው። የኢራን ድልድዮች መፍረስ፣ የኢራን ነዳጅ ማጣሪያ መቃጠል፣ የኢራን መሰረተ ልማት መፍረስ፣ መውደም፣ መጥፋት ቀልድ ነው ለአሜሪካ። የዛን ያህል ትልቅ ነገር አይደለም፣ ትልቅ ነገር አይደለም። አሁን ካል ዶናል እየተሻለኝ እና እኔ በግሌ ይሄ ጦርነት ዋጋ የሚያስከፍል ነው። ብዙ ቆሶችን ይዞ የሚመጣ ጉዳይ ነው። ቀላል ጉዳይ አይደለም። እነሱ እንደ ዋዛ ፈዛዛ የራሳቸውንም ክብር የሀገራቸውንም ንብረት ያጠፋሉ፣ ዓለምንም ይዞ ይጠፋሉ። እና ወደ እግረኛ ይሄ ጦርነት መቋጨት ካለበት አየር በአየር ሚሳኤል በመወራወር በጦር ጄት የሰው አገር በመደብደብ የሚፈታ ችግር የለም። እግረኛው መውረድ አለበት። የአሜሪካ እግረኛ ጦር ወርዶ ኮማንዶ እንጥቀዋለሁ የሚለውን የኒኩሌር ጦር መሳሪያ መንጠቅ አለበት። እቆጣጠሯለሁ የሚለውንም ደግሞ የኢራን ቤተመንግስት መቆጣጠር አለበት። ያን በየትኛው መሬት ነው? እሳቱ ነው ይጠብቃቸዋል። ስለዚህ ሳይኮሎጂካል ዎርፌር ነው። አሁን $30,000 እንሰጣለን እንከፍላለን የሚሉት እውነቱን ለመነጋገር ወደ ኢራን የገባ 50,000 60,000 ጦር ቢደመሰስ ስለዛ ሁሉ 30,000 $30,000 ይከፍላሉ? አላቅም። ሊያረጉምትም ይችላል። እውነቱ ለመነጋገር ለምሳሌ በአሜሪካ በኩል የተያዘው እቅድ የተወሰነ ቁጥር 3,000 ሚሆን 5,000 ሚሆን 10,000 ሚሆን ኮማንዶች ወርደው ኦፕሬሽኑን አጠናቀው እንዲወጡ። ስለዚህ እንደተባለው ለምሳሌ የገባውን 10,000 ኢራኖች እንደዛቱ ቢያደርግም 10,000 በ30,000 መምታት ነው። ይህን ደግሞ ኢራን ምናልባት የአንድ ወር የነዳጅ ሽያጭ ሊሆን ይችላል። ስለዚህ ቀላል ነው ነገርየው፣ ቀላል ነው እና ያንን ያደርጉታል። ለዜጎቻቸው ማበረታቸውን ሽልማቱን መስጠታቸው አይቀርም። የሆነ ሆኖ አጠቃላይ ቀውስ ነው። ይሄ ቀን እንዲመጣ እኛ አንፈልግም። አስፈላጊ ከሆነና ግዴታ ከሆነ ጦርነት በነገር ማንም ሰው ግድ ሲሆንበት ነው ይዋጋ። ግድ ሲሆን መሞት የማይቀር ሲሆን እጅንም እግሬንም አጣምሬ አትዋጋ አይደለ? እጅንም እግሬንም አጣምሬ ቤት ቁጭ ብላ አትዋጋ። እና ከዚህ አንጻር ይህን ጉዳይ ማየት ግራና ቀኝን መረዳት የሚፈልግ ጉዳይ ነው። ኤኒዌይስ እንደኔ ሐሳብ አሜሪካኖቹ ደፍረው ወደ ኢራን ወርደው እግረኛ ጦር ላይ ውጊያ ከፍታሉ የሚል ግምት የለኝም። ከሆነ ግን በጣም ሰቅጣጭ ዋጋ
ያስከፍላል። ብዙ የአሜሪካ ጀነራሎች የፈሩት ነው። ይሄ እርምጃ ወደዚህ እርምጃ የምንሄድ ከሆነ ሰቅጣጭ ዋጋ እንከፍላለን፣ ምን እንደሚጠብቀን በቦታው ላይ አናቅም የሚል ፍርሃት ውስጥ ነው ያሉት። እኔም የሚያረጉ አይመስለኝም። ካረጉ ግን ሰቅጣጭ ዋጋ የሚከፍሉበት ይሆናል። የኔ ሀሳብ ነው። ሲሞቻችን ላይ አድርጉ፣ ሼር አድርጎ ወዳችኋለሁ።